ኢራንን ከለቀቅናትና ይሄንን መሳሪያ እንደፈለገች እንድትሰራ ካረግናት እንሸነፋለን እነሱ ሳቤ እስራኤልን የማጥፋት ዓላማ የሚል የያዙትና ይሄዱበት ያለበት ሂደት አለ ለዚህ ስራቸው ከባድ የሆነ ምላሽ በደንብ እንደሚያገኙ በአላህ ፍቃድ ለነግራችሁ ወዳለው ለኢራን ህዝብ ደግሞ ለማለት ምፈልገው እኔ ከህዝብ ጋራ እኛ ጠብ የለንም ጠላታችሁም አይደለንም ባሊስቲክ ቦምብ መስሪያዎችን ፋብሪካ አነጣጥረን ነው እንመታው ታላቅ የምስራች ለቤት ፈላጊዎች በሙሉ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በመናስገነባው ዘመናዊ የመኖሪያ መንደር ውስጥ ቀድሞ ለተመዘገቡ 20 ሰዎች እስከ 35% ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! በዚሁ መንደር ውስጥ ማራኪ የተፈጥሮ እይታን ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ ከሁለተኛ ፍሎር ጀምሮ እንደ ምርጫውም የሚያገኙበት እርሶ 40% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል እንዲሁም በልዩነት ለ20 ደንበኞች ባዘጋጀነው ታላቅ ቅናሽ በኸይ እስራኤል ግሮኒ امنام ኒኻር הערב مواطني إسرائيل صحيح أن صوتي مبحوح اليوم لكن صوتنا اليوم የእስራኤል ነዋሪዎች ወይም ህዝቦች ሆይ ድምጼ ተዘግቷል ይላል ወይም ጉዳት ደርሶበታል እንግዲህ ብዙ ከማውራት ሊሆን ይችላል ወይም የመሳሰሉት ብቻ ግን ደስታችን ግን ሁሉን ነገር ይሸፍነዋል ይላል ለምን እንደተደሰታል سمع في كل مكان نحن في لحظة حاسمة من تاريخ إسرائيل በእስራኤል ታሪክ አሁን ላይ ወሳኝ ፖይንት ላይ ወይም ነጥብ ላይ ደርሰናል قبل ساعة عملية الشعب الأسد انطلقت እንግዲህ የአንበሳው ህዝብ ይላል አንበሳው ህዝባዊ የሆነው ጦርነት ተጀምሯል ማለት እንግዲህ ህዝባዊ የአንበሳ ህዝብ ብሎ ነው የሰየሙት ጦርነቱን እና አንበሳው ህዝብ አሁን ጦርነቱን ጀምሯል ይላል የተወሰኑ ሰዓታቶች በኢራን ላይ ቦምቦችን ካወረደ በኋላ طيارونا هاجموا عددا من الأهداف في إيران هذه العملية غير المسبوقة ኢራንን በተወሰኑ ቦታዎች ላይ የኛ የጦር ኃይሎች ሄደው ደብድበዋል هدفها ضرب المنشآت النووية الإيرانية ዋና ዓላማችን የኒውክሌር ቦምብ ማዘጋጃ ቦታዎችን መምታት ነው በኢራን ومصانع الصواريخ البالستية ሌላው የባሊስቲያ ወይም የባሊስቲክ ቦምብ መስሪያዎችን ፋብሪካ አነጣጥረን ነው እንመታው وكذلك ضرب قدراتها العسكرية بشكل عام እንደዚሁም በአጠቃላይ የኢራንን ወታደር ኃይል የማዳከም ስራ ነው ምንሰራው هذه العملية ستستمر حسب ما تقتضي الحاجة حتى ننهي المهمة بصد تهديد التدمير الذي يحلق فوق رؤوسنا ስለዚህ በእኛ ላይ ያንጃበበ የሆነ አደጋ ነው ብለን ያሰብነው እስኪ ወገድ ድረስ ይህን ከማድረግ አናቆምም ስለዚህ ብዙ ሊቀጥል ይችላል ማለት أنا أحيي قادة الجيش وجنوده وسلاح الجو الإسرائيلي ስለዚህ በዚህ አጋጣሚ የአየር ኃይሉን እና ወታደሩን በእስራኤል ሰላምታ ለሰጥ ወይም ደግሞ ለከበር ፈልጋለሁ وشعبة الاستخبارات والموساد እንደዚሁም ሞሳድና አብሮት ያሉት አጠቃላይ የደህንነቱን አጋዥ የሆኑ ኃይሎችን ሁሉ ላመሰግናለሁ على التخطيط لهذه العملية وعلى تنفيذ العازم والقوي ይህንን ነገር ደግሞ በደንብ አቅደው ወስነው በሚገባ መልኩ በመተግበራቸውም ላመሰግናቸው ወዳለው وأقول للجميع ለሁሉም ማለት ምፈልገው إيران لا زالت تملك قدرات لضربنا ولذلك تجهزنا أيضا ኢራን አሁንም እኛን ለመምታት የሚያስችላት አቅም እንዳለ ስለምናቅ በዛ ልክ ተዘጋጅተናል وأود تعاونكم جميعا مواطني إسرائيل أود تعاونكم الوثيق في الأيام القريبة ስለዚህ በሚቀጥሉት ጊዜያቶች ላይ የናንተን መተባበር እንደ ህዝብም እንደ ሁሉም በጣም ድጋፋችሁን ፈልጋለሁ على امتداد كافة حرب قيامتنا أبديتم وقفة صلبة وقوية አለፉት ጊዜያቶች ሁሉ ባደረግናቸው ትግሎች ከጎናችን እንደቆማችሁትና እንዳገዛችሁን ሁሉ نحن بحاجة لهذه الوقفة لا سيما الآن وفي الأيام القريبة በተለይ በዚህ በቅርቡ ቀን አካባቢ ላይ የናንተ ድጋፍ እንዳይለየ أطلب منكم شددوا على الالتزام بتعليمات الجبهة الداخلية فهذه التعليمات من
شأنها إنقاذ أرواح الكثيرين. በሀገር ውስጥ ለሚደርሱ ችግሮች ማስጠንቀቂያ ተብሎ የሚሰጡ መመሪያዎችን በሙሉ እንድትሰሙ እና ያንን ታዛችሁ እንድትተገብሩ نحن نقف ያ ማለት ህይወታችሁን እንድትቆጥቡና ህይወታችሁን አደጋ ላይ ከመውደቅ እንድታድኑ ማለት ነው። በየደቂቃው ደወል ያሰማሉ ምናምን ያንን የሚያሰሙበት ከሆነውና አንዱን አጋጣሚ ባሳያችሁ ደስ ይለኛል። ኢቭን የጋዜጣዊ መግለጫ እየሰጠ ሰውየው ወታደራዊ መግለጫ እንዲያረግን እያለ 3 ደቂቃ ሳይሞላ በቃ ውጡ ምናምን ተብሎ ተዘጋግቶ እንትኑ ወጣና እንዲህ አይነት ነገሮች አሁን ላይ አሉ። سويا في شراكة المصير وفي المسؤولية المتبادلة. ስለዚህ ይህንን ተግባር ስናደርግ ለሚመጣው የሆነ ማንኛውም ሌሎች አሉታዊ ነገሮች በሙሉ ዝግጁ ሆነን ሁላችንም በጋራ ኃላፊነቱን ልንወስድ ነው ይላል። وفي معنوياتنا التي تميز شعبنا. نعم هذا الشعب نعم የኛ እርስ በርስ በመደጋገፍ የሞራል ብቃታችንንም ከፍ ማድረግ አለብን። الذي يهب كالأسد እንደ አንበሳ የተነሳው የሆነው ኃይላችንን ይዘን እንቀጥላለን ነው የሚለው። هذه الروح تبث فينا قوات عظيمة لأن نستمر ونواصل وبعون الله. ምክንያቱም ይሄ አይነት መንፈስ ይዘን የመተባበር መንፈስን ይዘን ካልተጓዘን አንችለውም أن ننتصر. إخواني وأخواتي نعم እንድናሸንፍ የሚያደርገንም ይሄ መንፈስ على امتداد كافة السنية في رئاسة الحكومة التهديد الإيراني كان دائما ماثلا أمام عيني. ሁል ጊዜ ባለፈው ጊዜ ወንድሞች እህቶች እንደምታውቁት የኢራን አደጋ ሁሌ ፊት ለፊታችን እንደተጋረጠ ነበር። الخطوات التي اتخذناها ضد هذا التهديد أخرت التهديد الإيراني عشرات السنين لكنها لم ነገር ግን ለመዘጋጀት ስንል ለ10 ዓመት ሙሉ ስንጠብቅ ነበር። ስለዚህ አሁን ጊዜው ደርሷል ይላል። توقف هذا التهديد. في السنوات الأخيرة إيران قامت بتخصيب اليورانيوم بكمية كبيرة. ስለዚህ ባለፉት የመጨረሻ ዓመታቶች ውስጥ ግን ከፍተኛ የሆነ የዩራኒየም ስራዎች ላይ በሰፊው ኢራን ሰርታለች which is ወደ ኒውክሌር የሚያደርሳት كافية ل9 قنابل نووية. በዚህም ወደ 9 የሚደርሱ የሆኑ የኒውክሌር ቦምቦችን ወይ ሚሳይሎችን ሰርታለች። في الشهور الأخيرة إيران اتخذت خطوات في مجال تسليح برنامجها النووي. هذه الخطوات لم تقم بها من قبل وهي قربتها للحصول. ስለዚህ ከዚህ በፊት አድርጋው ማታቀውን የኒውክሌር ቦምብ ዝግጅቶችን በሰፊው አድርጋለች። ስለዚህ ይሄን አድርጋው ማታቀው على السلاح النووي في الفترة القريبة جدا وهو ما قد يشكل خطرا ያ ደግሞ ከፍተኛ የሆነ አደጋ በእኛ ላይ የተጋረጠ እንደሆነ የሚያሳየን። وإضافة إلى هذا التهديد النووي إيران أيضا تبني مقدرات هائلة من الصواريخ الباليستية. ሌላው በባሊስቲክ ቦምብ ደግሞ ወይ ሚሳይል ደግሞ ራሷን በሰፊው ያስታጠቀች التي قد تصل إسرائيل خلال دقائق معدودة وكل صاروخ يحمل طنا من المواد المتفجرة. ያንዳንዱ ሚሳይል ቶን የሚገመቱ በብዙ ቶኖች የሚገመት የሆነ የሚፈነዱ ነገሮች ነው የያዘው። مخطط إيران أن تنتج 10,000 صاروخ خلال 3 سنين. በዚህም ለ3 ዓመት በቀጣይ እንዲህ አይነቱን ቦምቦች ወደ 3000 ምናምን ለማድረስ የፈለገችበት ሂደት ነበረ ነው የሚለው። 20,000 صاروخ خلال 6 سنين وهذا بالنسبة لإسرائيل تهديد للمتفجرة. مخطط إيران أن تنتج 10,000 صاروخ 10,000 የዚህ አይነት ቦምብ ነው ማብራት የፈለገችው خلال 3 سنين በ3 ዓመት ውስጥ 20,000 صاروخ خلال 6 سنين وهذا بالنسبة لإسرائيل تهديد لا يمكننا أن. ይሄ ደግሞ ለእስራኤል አደጋ ሆኖና ፈጽሞ ያየን ልናልፈው የምንችለው አይደለም تحمله ولذلك نحن عازمون على إزالته. إن النية ለዚህን ማስወገድ ግድ ሆኖብናል። إيران تجسد في قلب إيران إذ نصبوا ساعة تعد الوقت حتى تدمير إسرائيل. ስለዚህ እነሱ ያዘጋጁት ሰዓትና ወደ
ታች እየቆጠረ ያለውና እስራኤልን ለማጥፋት የሚታሰብበትን ጊዜ ከመድረሱ በፊት وحكم الآية الله دائما ما يهتف أتباعه في الشوارع الموت لإسرائيل والكلام ليس مجرد شعار يا إيران ደግሞ መሪው الጊዜ الموت لإسرائيل ወይም ለእስራኤል ሞት ይገባታል ያለ የሚለፈልፍ ሰው ነው بل ترجم لأفعال إيران ስለዚህ ይሄ በተግባር በወሬ ብቻ ግን የሚቀር ሳይሆን በተለያዩ መልኩ በስራ ሲተገበር ነበር وحشا إرهابيا إقليميا ضدنا በእኛ ተቃራኒ የሚሄዱ የሆኑ ጽንፈኞችን ሁሉ በማስታጠቅ በመርዳት ይጓዝ የነበረ ነው ما سمته مخطط تدمير إسرائيل هكذا أسمته ስለዚህ በእነሱ ሳቤ እስራኤልን የማጥፋት ዓላማ የሚል የያዙትና የሄዱበት ያለበት ሂደት አለ قد سلحت أذرعها حولنا حماس وحزب الله والحوثيين በማዕከላችን ሐማስን ሂዝቡላህና ሌሎችንም ሁቲዮችንም ستاستحقق የነበረችው እሷ ናት وآخرين منذ هجمة 7 من أكتوبر በኦክቶበር 7 የደረሰብንም ችግር እንደዛው ነው قمنا بتدمير جزء من محور الشر الإيراني هذا لكن كل إنجازاتنا سوف تذهب هدرا وهباء إذا نجحت إيران في تطوير السلاح النووي ስለዚህ ይሄ በተወሰነ ደረጃ ለመታደግ የሞከርነው ሂደት አለ ነገር ግን አሁንም ኢራንን ከለቀቅናትና ይሄንን መሳሪያ እንደፈለገች እንድትሰራ ካረግናት እንሸነፋለን في الصواريخ البالستية ولذلك فبعد الهجمة السابقة الإيرانية علينا جمعت قادة المنظومة الأمنية وقلت لهم إن واجبكم هو أن تضربوا المخطط النووي ስለዚህ እኔም አሁንም ወታደሮቼንም ያስጠነቀቅኩት የእናንተ ግዴታ የኢራንን የኒኩሌር سراوች ያሉበትን ቦታዎች ማጥፋት ነው ብያለሁ مخطط تطوير الصواريخ وقلت ሌላው ማንኛውም ከሚሳኤል ጋር በተያያዘ ያለውን ስራዋን በሙሉ ማጥፋት ነው الأمنية قلت لهم لا مناص لنا إلا أن نعمل وأن نتحرك لا يمكننا أن نترك هذه التهديدات للجيل المقبل لأن ስለዚህንን ማስፈራራትና ስጋት ለሚቀጥለው ትውልድ አስረክበን መሄድ አንችልም ስለዚህ إذا لم نتحرك الآن لن يكون هناك أصلا جيل مقبل لن እንደውም ጭራሽ እኛ ካልሰራን የሚቀጥል ትውልድ ቢባልም ላይኖር ይችላል قوم لنا قائمة ولن يظل لنا وجود لقد أقسمنا أن الأمر لن يحصل أبدا بعد المحرقة والآن ስለዚህ አሁን ወስነናል هو ذلك الأوان نعم ويسنون دقمو بتكبر أون ما جمرنا نحن نستخلص العبرة من التاريخ حين يقول العدو إنه ينوي تدميرنا واللي طلعت هذا كوسدون طلعت مالت لا تفونوا اللي زججوناتشو مالتنا سلازي يعنن علينا أن نصدقه وحين يقول إنه ينوي تطوير قدراتنا لتدميرنا علينا إيقافه سلازي ማንኛውም እነሱ የሚያደርጉት የጦር ግንባታና እድገት እኛን ለማጥፋት ነው ታላቅ የምስራች ለቤት ፈላጊዎች በሙሉ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በመናስገነባው ዘመናዊ የመኖሪያ መንደር ውስጥ ቀድሞ ለተመዘገቡ 20 ሰዎች እስከ 35% ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! በዚሁ መንደር ውስጥ ማራኪ የተፈጥሮ እይታን ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ ከሁለተኛ ፍሎር ጀምሮ እንደ ምርጫውም የሚያገኙበት እርሶ 40% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። እንዲሁም በልዩነት ለ20 ደንበኞች ባዘጋጀነው ታላቅ ቅናሽ እንዲስተናገዱ አሁኑኑ وهنا أتوجه للشعب الإيراني نحن لسنا أعداءكم ስለዚህ ለኢራን ህዝብ ደግሞ ለማለት ምፈልገው እኔ ከህዝብ ጋራ እኛ ጠብ የለንም ጠላታችሁም አይደለንም أنتم أعداءنا لدينا عدو مشترك እናንተም ጠላታችሁ አይደለንም እንደውም የጋራ የሆነ ጠላት ግን አለን وهو هذا النظام الذي يدوسكم منذ 50 سنة وقد 50 ዓመት ጀምሮ ሲያሻችሁ የኖረው ስርዓት ወይም መንግስት ነው لكم القدرة تعالى أن تعيشوا حياة كريمة لا شك ስለዚህ እሱ ከተወገደ ምናልባት كبر ያለው ኑሮ ልትኖሩ ትችላላችሁ كلدي في أن يوم تحرركم من هذا النظام بات ስለዚህ ከዚህ
ዲክታተር ስርዓት ከተወገዳችሁ ምናልባት ሰላም የሆነ ኑሮ ልትኖሩ وشيكا وحين يحصل ذلك الإسرائيليون والإيرانيون سيجددوا هذا الحلف بين الشعبين القديمين. ስለዚህ ከዛ በኋላ ምናልባት የኢራን ህዝብና የእስራኤል ህዝብ የሰላም ስምምነት አድርጎ ሊያስኬደው የሚችል ስምምነትን ሊያመጣ የሚችል መሪ ሊኖራችሁ ይችላል። معا سنبني مستقبلا من السلام والازدهار والامل. شعب اسرائيل ለዚህም ምናልባት የወደፊት ጥሩ እይታ ጥሩ ብልጽግና ያለው የሆነ ህይወት አብረን ልንገፋ እንችላለን ይላል። حاليا خلال وجود طيارين الأبطال في سماء إيران نحن ندافع عن أنفسنا، لكن ليس هذا فحسب، بل عن المنطقة بأسرها وعن شركائنا في السلام الذين نريد توسيعه معهم. ስለዚህ ይህንን የሰላም ተግባር ለማስፈጸም የምንሄደውን ሂደት አብረውን የሰላም ስምምነት ያደረጉ ኃይሎች በሙሉ ሊቀላቀሉን ይገባል ነው የሚለው። وندافع عن العالم الحر أمام هذا الإرهاب والبربرية التي تنشرها إيران في أنحاء العالم. ኢራን በተለያዩ ዓለም ላይ የምታሰራጭ የሆነውና የምትመራው የሆነውን የጽንፍ የምናምን አካሄድ በሙሉ በጋራ ሆነን ልንገታው يقبل. كثيرون في العالم وحتى من لا يعترفون بذلك يدركون في قرارة قلوبهم أنه بفضل جسارتكم وعزمكم وبفضل بطولة جنود إسرائيل العالم سيكون مكانا أكثر أمنا. الذي بيان داندو يسلام سمنت عبران يادرق وغنوش بمولو إنا ينام يتادرونا هزبوچاچن بغارة هونن سلام فلاقي هونو هايلوش بمولو يتشال عالمن ليامتو እንደሚችሉ ተስፋ አለኝ። أود أن أشكر الرئيس ترامب على وقفته على وقفته الصلبة، وقال أنه لا يجوز لإيران أن تملك سلاحا نوويا. እናም የአሜሪካንንም መንግስት እንደዛው ትራምፕን بتام ላመሰግን ወዳለሁኝ ምክንያቱም የኒውክሌር ቦምብ ልትታጠቅ ኢራን አይገባም ብሎ መወሰኑን ሰምተናል። مواطني إسرائيل أمامنا أيام عصيبة لكن أيام أيضا ذات أثر. لذي إسرائيلنا وغنوش هلو سمونون في اللفتاتشن كباد كانوا تشالو كبير. ما نفعله اليوم سوف يحفر في تاريخ إسرائيل وفي تاريخ الشعوب. نجرجن بقطعي لإسرائيل تاريخ مناسبوچو يتشال نجرالو على أنه نضال الخير على الشر ونضال النور على الظلام. نعاون يسران يالنو بجعل مالاي لما ምንድነው ስሙ ለድል ለማድረግ የሚታገል ብርሃን ሆነን ነው በሸር ላይ የተነሳሳ የሆነ ደግሞ ሰላም ሆነን ነው። معا نقف عازمين مصممين ومعا نتذكر أقوال أبينا موسى ليشوع بن نون قال له كن قويا وشجاعا معا بعون الله سوف نضمن خلود إسرائيل ونصرها. يوشع የሚባለው የነሱ ነብይ እንዳለው ይላል ከዛ ጠንካራሁን እናም በደንብ ስራ ከዛ በኋላ የእስራኤልን ሀገር ታረጋግጣለህ ብሏልና ይላል። እንግዲህ ይህ የእስራኤሉ ናታንያሁ የተናገረው ሲሆን የኢራኑ ደግሞ አያቱላህ ኻሜኒ ደግሞ ምን አሉ? የእሳቸውንም ንግግር እንስማ እስኪ። እንግዲህ ሁሉም اوكي يا ايرانو ماري دغمو آيات الله خامئني እንደዚህ ይላሉ እንስማቸው። البته برای همه سنگین است. العلماء وعدد من افراد الحرس الثوري في ايران اهنيهم واعزيهم. እንግዲህ በኢራን የሳይንስ የኒውክሌር ሳይንስ ምሁራንና እንደዚሁም በጦርነት ላይ መሪ የሆኑት ወንድሞች የሞቱብንን በሙሉ እንኳን ለዚህ አበቃችሁ ልላቸው ፈልጋለሁኝ ምክንያቱም መስዋዕት ስላደረጉ ለሀገራቸው ሲሉ في نفس الوقت اتمنى من نعم በዚሁ አጋጣሚም ሀዘኔንም ለመግለጽ ወዳለሁኝ ربنا عز وجل ان يرفع مقامهم እናም ጌታ ደግሞ ቦታቸውን ከፍ ሊያደርግላቸው እመኛለሁኝ በገነት ማለት ነው ويرحم ارواحهم الطيبه እና ንጹህ ህይወታቸውን ወይም ደግሞ ምንድነው ነፍሳቸውን እንዲምራቸው እመኛለሁኝ። و اما مطلبی که اما
ما أود أن أشاركه مع الشعب الإيراني العظيم. ታላቁ የኢራን ህዝብ ጋር ደግሞ ሌላው መፈልገው ነገር ቢኖር هو أن النظام الإسرائيلي هذا غلط فادح صدر من النظام الإسرائيلي. ከእስራኤል መንግስት የተከሰተው ወይም የተፈጠረው የሆነው ይህ ጥፋት በጣም ከፍተኛ አደጋ እና ዋጋ ሊያስከፍለው የሚችል መሆኑንም ልናገር ወዳለሁ። هذه غلطة ከባድ የሆነ ስህተት ነው የተሳሳተው። ستكون له عواقب كبيرة ከባድ የሆነም መልስ የሚጠብቀው የሆነና ወይም ከባድ ኮንሲኩዌንስ ወይም ከባድ የሆነ ምላሽ የሚያገኝበት እንደሆነ ነው። وبفضل من الله በጌታ ፍቃድ ستكون عواقب كبيرة لهذه العمليات. ለዚህ ስራቸው ከባድ የሆነ ምላሽ በደንብ እንደሚያገኙ በአላህ ፍቃድ لنقراችሁ ወዳለሁ። الشعب الإيراني لن يتجاوز عن ما حدث من النظام الإسرائيلي ولن ከእስራኤል መንግስት የደረሰበትን ይህንን ግፍ የኢራን ህዝብ ዝም ብሎ ቸል ብሎ ሊያልፈው አይችልም። يتغاضى النظر عن ما حدث. القوات المسلحة جاهزة. እናም የወታደር አቅማችን ዝግጁ ነው። والمسؤولين في الدولة وجميع الشعب الإيراني የኢራን ህዝብም ሆነ እንደዚሁ ስልጣን ላይ ያለው አስተዳደር በሙሉ ለዚህ ጉዳይ ዝግጁ ነው። يقفوا في خلف الشعب القوات المسلحة. እናም ህዝብም እናም ስርዓቱን በአጠቃላይ ደግሞ ከወታደሩ ጋራ አብሮ እንደሚቆም ነው። كل الأحزاب السياسية في إيران والأقسام المختلفة في إيران በተለያየ እርከን ያሉ ፓርቲዎችም ሆኑ ሌላ አቋም ያላቸው የተለያዩ ግሩፖች በሙሉ ከኢራን ህዝብና ከወታደሩ ጋር አብረው ይቆማሉ። كلنا نقف هویت خبیث رذل أمام ما حدث من النظام الصهيوني الإسرائيلي ويجب ከጽዮናውያንና ከእስራኤላውያን የደረሰብንን ግፍና በደል ለመመከትና ለመታደግ علينا أن نقف بقوة أمام ما حدث. ሁሉንም አስተባብረን በአንድ ላይ መቆም አለብን። وسيكون لنا رد فعل قوي أمام ما حدث. በዚህ በደረሰብን ነገር ደግሞ ተገቢ የሆነ ምላሽ ወይም ጠንካራ የሆነ ምላሽ እንደምንሰጥ ነው። زندگی برای اونها تلخ خواهد. الحياة ستكون مرة بالنسبة لهم. ለነሱ ህይወት መራራት ሆንባቸዋለች። ولا شك في ذلك. هي ጥርጥር የለውም። لا يظن أن ما حدث هناك ضربة حدثت ولن يكون هناك رد. እናም እንዲህ አይነቱ ግፍ ደርሶ ሲያበቃ ምንም መልስ የለም ወይም ምንም ምላሽ አይሰጥም ብለው እንዳያስቡ هم እነሱ لقد بدأوا ራሳቸው ጀምረውናል። في ذلك أولا ራሳቸው ቅድሚያ የጀመሩት ራሳቸው ናቸው። هناك حرب ستقوم. ስለዚህ በሱ ምክንያትም ጦርነት ይከሰታል። ولن نسمح لهم በፍጹም አንፈቅድላቸውም። ولن نتغاضى عن ما حدث በዝምታ ወይም በቸልታ ናቸው። سوف لن يفروا من عواقب ما حدث. አሁንም ድጋሚ የተናገረው ነው። ድጋሚ ያው ምንድነው ለሰሩት ስራ ምላሽ አላቸው። ستكون هناك ضربات قوية على النظام الصهيوني. በጽዮናውያኑ ስርዓት ላይ ከፍተኛ የሆነ ምት እንሰነዝራለን። الشعب الإيراني يقف وراءنا. የኢራን ህዝብ ከኋላችን ነው።
ووراء القوات المسلحة والجمهورية الإسلامية بإذن الله يتغلب على النظام الإسرائيلي. በዚህም በእስራኤል መንግስት ላይ እንደ ምናሸንፍና እስራኤል መንግስትን በዚህ በሰራው ስራ ላይ የበላይ እንደምንሆን ምንም ጥርጥር የለውም። أود أن أطمئن الشعب الإيراني أننا لن نتغاضى أبدا عن ما حدث. والسلام عليكم ورحمة الله وبركاته. ከተሰራው ከደረሰብን ነገር በፍጹም ወደኋላ እንደማንል ይወቁት ነው ሚሉት ሼኹ። ይሄን ይመስላል ወንድሞች እህቶች እንግዲህ ያየናቸው ነገሮች የተለያዩ ጣቢያዎች አሁንም በሰፊው እየዘገቡ ነው እያሰሙን ነው የተለያዩ ነገሮች አዳዲስ ዜናዎች አንዳንድ ወንድሞችም እየላካችሁልኝ ነው ያየሁት ነው ግን አንዳንድ ቪዲዮዎችን ያው ማመን በጣም ይከብዳል እርግጠኛ አንሆንም አሁን ለምሳሌ ቴልአቪቭ ላይ የደረሰ ምናምን ተብሎ በጣም የፈራረሰ ቦታ የተላከልኝ ነው ግን ቼክ ያረኩ ነው ነኝ ማለት እስኪ አልጀዚራ ሌላ አልዓረቢያ ትላልቅ ጣቢያዎችስ ይሄን ነገር ብለውታል ወይ ብዬ ቼክ ሳደርገው አላየሁትም እንደዛ አይነት ነገር እና ለማንኛውም ያለው ሁኔታ ይመስላል ወንድሞች እህቶች ታላቅ የምስራች ለቤት ፈላጊዎች በሙሉ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በመናስገነባው ዘመናዊ የመኖሪያ መንደር ውስጥ ቀድሞ ለተመዘገቡ 20 ሰዎች እስከ 35% ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! በዚሁ መንደር ውስጥ ማራኪ የተፈጥሮ እይታን ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ ከሁለተኛ ፍሎር ጀምሮ እንደ ምርጫውም የሚያገኙበት እርሶ 40% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። እንዲሁም በልዩነት ለ20 ደንበኞች ባዘጋጀነው ታላቅ ቅናሽ እንዲስተናገዱ አሁኑኑ